ጤና ይስጥልን ኢትዮ ፍሮንቶች ነን። ዛሬ ኢትዮጵያ በእስራኤልና ጋዛ ዓለም አቀፍ የሰላም ማስከበር ተልዕኮ ውስጥ ወታደር በማዋጣት እንድትሳተፍ በአሜሪካ ከቀረበላት ጥሪ ጀርባ ምን አለ በሚለው ላይ የምንላችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ኢትዮጵያ ያለፉትን ከሁለት ዓመታት በላይ የዓለምን ፖለቲካ ሲዘውር ለነበረው የእስራኤል ሐማስ ግጭት ዘላቂ ማብቂያነት ለታሰበው የሰላም አስከባሪ ቡድን ወታደር እንድታዋጣ ተጠይቃለች መባሉ መነጋገሪያ ሆኗል። ይህ ኢንተርናሽናል ስታቢላይዜሽን ፎርስ ወይንም ለዓለም አቀፍ ሰላም አስከባሪ ኃይል ለተባለው ቡድን ኢትዮጵያ ወታደሮቿን እንድታዋጣ የተጠየቀችው የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለጠቅላይ ሚኒስትር አብይ አህመድ በደወሉት ስልክ መሆኑም ተሰምቷል። ታይምስ ኦፍ እስራኤል ሁለት የአውሮፓ ሀገራት ዲፕሎማቶች ነገሩኝ ብሎ እንደዘገበው የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሁን ሊጠናቀቅ ባለው ሳምንት መጀመሪያ አካባቢ ለጠቅላይ ሚኒስትር አብይ አህመድ ደውለው ኢትዮጵያ በጋዛና እስራኤል መካከል በጥቂት ኪሎ ሜትሮች ውስጥ ለሚሰፍረው የዓለም አቀፍ ሰላም አስከባሪ ኃይል ወታደር እንድታዋጣ ጠይቀዋል። ሆኖም ዘገባው በኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ስለተሰጠው ምላሽ ያለው ነገር የለም። የዚህን ወሬ መሰማት ተከትሎና ኢትዮጵያ በዚህ ሰላም አስከባሪ ኃይል ውስጥ እንድትሳተፍ የመጠየቋ ነገር በእጅጉ አነጋጋሪ ሆኗል። ኢትዮጵያ ለዚህ ዓላማ ለምን እንደተፈለገች የሚያጠይቁት ምክንያቶች ሰፊ መነጋገሪያም ሆነዋል። የዚህ መነጋገሪያነት የመነጨውም በርካታ ሀገራት በጋዛና እስራኤል መካከል ለሚሰፍረው ዓለም አቀፍ ሰላም አስከባሪ ኃይል ወታደርን ለማዋጣት ብዙም ፍላጎት ባለማሳየታቸውም ነው። ራሱ ታይምስ ኦፍ እስራኤል እንደዘገበው በዚህ የዓለም አቀፍ የሰላም አስከባሪ ኃይል ውስጥ ትሳተፋለች ተብሎ ስሟ የተነሳው ፓኪስታን ብቻ ናት። በዘገባው ላይ እንደተጠቀሰውም ፓኪስታንን ብትሆን ለዚህ ኃይል ወታደር ለማዋጣት የተስማማችው ከአሜሪካ ከፍተኛ የሆነ ጫና ስለደረሰባት መሆኑም ተገልጿል። ከዚህ አንጻር ታዲያ ዓለምን በከፍተኛ ደረጃ በሃይማኖትም በፖለቲካም ለይቶ ላቆመው የእስራኤልና የሐማስ ጉዳይ ኢትዮጵያ ሰላም አስከባሪ እንድታዋጣ መጠየቋ ለምን የሚል ጥያቄን አስነስቷል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢትዮጵያ ወታደር እንድታዋጣ ተጠይቃለች መባሉን ተከትሎ የብልጽግና መንግስት ደጋፊ የማህበራዊ ሚዲያ አርበኞች ነገሩ የኢትዮጵያ ዲፕሎማሲ እድገት ማሳያ መሆኑን ደጋግመው ሲያንጸባርቁ ተስተውሏል። የኢትዮጵያ ዲፕሎማሲ ከፍታ ማሳያ ከሆነ ታዲያ የጠቅላይ ሚኒስትር አብይ አህመድ መንግስት እንዴት ጉዳዩ በውጭ ሚዲያ እስኪሰማ ጠበቀ? ከፍተኛ የሆነ የዓለም አይን ላረፈበት ጉዳይ ኢትዮጵያ ተመርጣ መመረጧም ተነግሯት እንዴት መንግስት ይህን ከመግለጽ ተቆጠበ የሚለው ነገር ጥያቄን አስነስቷል። እርግጥ ኢትዮጵያ በጋዛና እስራኤል መካከል በ40 ኪሎ ሜትር ውስጥ ለሚሰፍረው ዓለም አቀፍ ሰላም አስከባሪ ኃይል ወታደር እንድታዋጣ ለጠቅላይ ሚኒስትር አብይ አህመድ የተደወለው ከማርኮ ሩቢዮ ነው። ከዚህ ቀደም ደግሞ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለጠቅላይ ሚኒስትር አብይ አህመድ ደጋግመው ስልክ ደውለው በተለያዩ ጉዳዮች ላይ እንዳወሯቸው ቢነገርም ውይይታቸው ግን በኢትዮጵያ መንግስት በኩል ተገልጾ አያውቅም። የውይይታቸው ይዘት ብቻም ሳይሆን ማርኮ ሩቢዮ ለጠቅላይ ሚኒስትር አብይ አህመድ መደወላቸውም በኢትዮጵያ በኩል ተነግሮም አያውቅ። ለዚህ ሁለት መላምቶችን የሚያቀርቡ ታዛቢዎች አንዱ የአሜሪካው የውጭ ጉዳይ ለጠቅላይ ሚኒስትሩ ደውለው ያወሯቸው አጀንዳዎችን በተለያየ ምክንያት ስላልወደዷቸው የሚሉ ሲሆን፣ በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ርዕሰ መንግስት ስለሆኑ ከአሜሪካ በኩልም ርዕሰ መንግስት የሆኑት ፕሬዝዳንት ዶናልድ ትራምፕ ሊደውሉልኝ ይገባል የሚል የፕሮቶኮል ጉዳይን አስቀምጠው ሊሆን ይችላል የሚል ግምትን ያስቀምጣሉ። በእስራኤልና ጋዛ መካከል የሚሰፍረው ዓለም አቀፍ የሰላም አስከባሪ ኃይል ጉዳይ ግን ዓለም አቀፍ ትኩረቱ ከፍተኛ ከመሆኑ አንጻር በኢትዮጵያ መንግስት በኩል የተሳትፎ ጥያቄ ቀርቦለትም እንዴት ሊሸሽገው ቻለ የሚል ጥያቄ ተነስቷል። ጉዳዩ ዛሬ የመገናኛ ብዙሃን አጀንዳ ሆኖ ከኢትዮጵያ መንግስት በኩል የተሰጠ ማረጋገጫም ሆነ ማስተባበያ የለም። ይህ ሊሆን የቻለው በእስራኤልና ጋዛ መካከል ያለው የዓለም አቀፍ ሰላም አስከባሪ ጉዳይ ኢትዮጵያ ዘው ብላበት ብትገባበት ብዙ ጣጣ ሊያመጣባት ስለሚችል ነው። ኢትዮጵያ ከዚህ ውሳኔ ላይ ከመድረሷ በፊት የአረብ ሀገሮች ጉዳዩን እንዴት ያዩታል በሚለው ዙሪያ ብዙ እርግጠኝነትን የሚጠይቁ ጥያቄዎች ከፊቶቿ ላይ ተጋርጠዋል። ለአብነትም ኢትዮጵያ ከአረባዊቷ ሀገር የተባበሩት አረብ ኤምሬትስ ጋር በተለይም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ግንኙነቷ በጣም የጠበቀ ነው። ግንኙነቱ አቡዳቢ በኢትዮጵያ ቤኒሻንጉል ጉሙዝ ክልል ውስጥ ወታደራዊ ካምፕን እንድትከፍት መፍቀድ ላይ የደረሰ መሆኑም ይነገራል። የተባበሩት አረብ ኤምሬቶች በቤኒሻንጉል ክልል የወታደራዊ ማሰልጠኛ ካምፕን የመክፈት እንቅስቃሴ ውስጥ የገባችው በሱዳን ተረዳዋለች ተብሎ ክስ የሚቀርብባትን በጀነራል መሐመድ ሐምዳን ዳጋሎ የሚመራው የራፒድ ሰፖርት ፎርስን ለማገዝ ነው። ይህንንም በጀነራል አልቡርሃን ስር ያሉ አንድ ከፍተኛ ባለስልጣን ለአልጀዚራ
በአረብኛ ቋንቋ ስርጭት ተናግረውት ከቀናት በፊት መነጋገሪያ ሆኑ ነበር። ለዚህም በኢትዮጵያ በኩል ምላሽ አልተሰጠም ነበር። ታዲያ ኢትዮጵያ በዚህ ደረጃ ትብብሯን ከምታደርግላት የተባበሩት አረብ ኤምሬቶች የተለያዩ ወታደራዊ ድጋፎችን እንደምታገኝ ይነገራል። ኢትዮጵያ በውጭ ምንዛሬ ጦት ክፉኛ በተመታችበት ወቅት የደረሰላትም የተባበሩት አረብ ኤምሬቶች ካዝና ነው። ስለዚህ አዲስ አበባና አቡዳቢ በዚህ ደረጃ የሚዋደዱ ከሆነ የተባበሩት አረብ ኤምሬቶች ደግሞ የእስራኤልና ሐማስን ጉዳይ በአረቦች አይን የምታየው ከሆነ ኢትዮጵያ ከአሜሪካ በኩል በሰላም አስከባሪነት ተሳተፊ በሚል ለቀረበላት ጥያቄ ምላሽን ለመስጠት ከሁለትና 3 ጊዜም በላይ ልታስብበት ይገባል። ከተባበሩት አረብ ኤምሬቶች አንጻር ብቻ ሳይሆን ኢትዮጵያ ውሳኔዋን ከነ ቱርክና መሰል ሀገሮች አንጻርም ልትፈትሸው ግድ ሊላት ይችላል። የአረብ ሀገራት ወዳጅነት እንዳለ ሆኖ የእስራኤልና ሐማስ ጉዳይ በሰላም አስከባሪ ኃይሎች እልባት የሚያገኝ ነው ወይ? መግቢያው ቢቀልስ መውጫውስ ቀላል ነው ወይ የሚለው የግድ መመለስ ያለበት ጥያቄ አለ። በሌላ በኩል ኢትዮጵያ ለጋዛው ዓለም አቀፍ የሰላም አስከባሪ ኃይል ወታደርን ማዋጣት የለባትም የሚል አቋምን የያዙ ወገኖች ጉዳዩ ከሀገሪቱ መልክዓ ምድራዊ አቀማመጥ አንጻር ሰፊ ርቀት ያለው በመሆኑ ኢትዮጵያ በዚህ የሰላም አስከባሪ ኃይል ውስጥ ተሳታፊ ብትሆን ከብሔራዊ ጥቅሟ ጋር ምንም አይነት ቀጥተኛ ግንኙነት ስለሌለው ወይንም ከሌላው የመካከለኛ ምስራቅ ሀገራት አንጻር ኢትዮጵያ በዚህ የሰላም ማስከበር ኃይል ውስጥ መሳተፏ የሚያስገኝላት ብሔራዊ ጥቅም አነስተኛ ስለሆነ ቢቀርባት ይሻላል የሚል አተያይን ያቀርባሉ። ኢትዮጵያ በሶማሊያ ከሰላም ማስከበር አልፋ ከአፍሪካ ህብረት ሰላም አስከባሪዎች ውጭ ወታደርን ብታሰማራ ቀጥታ ስጋት የሆነባት ዓለም አቀፍ አሸባሪነትን ለመከላከል ነው። በደቡብ ሱዳን ወታደሮቿ ቢኖሩ የጁባ ጸጥታ ጉዳይ በስደተኞችና ሌሎች ጉዳዮች በራሷ ላይ ተጽዕኖ ስላለው ነው። በሌሎች የአፍሪካ ሀገራት ላይ ብትሰማራም የአፍሪካ ህብረት ተጽዕኖዋን ለማሳደግ ነው። ከነዚህ መመዘኛዎች አንጻር ሲታይ ኢትዮጵያ በእስራኤልና ጋዛ ይሰማራ በተባለው ዓለም አቀፍ የሰላም አስከባሪ ኃይል ውስጥ መሳተፏ ከብሔራዊ ጥቅሟ ጋር ያለው ቀጥተኛ ተዛምዶ በእጅጉ ስስ ነው የሚል መከራከሪያን ያቀርባሉ። ኢትዮጵያ የአሜሪካንን ጥያቄ መቀበል የለባትም የሚሉ ሞጋቾች ከወዳጅ የሚልቅ ጠላት ሊያበዛባት ይችላልም የሚሉ አሉ። እነዚህ መስፈሪያዎች እንዳሉ ሆነው ታዲያ የመካከለኛው ምስራቅ ቀጠና ሀገራት እያሉ ኢትዮጵያ እንዴት በዶናልድ ትራምፕ ሀገር አሜሪካ በጋዛና እስራኤል መካከል ለሚሰፍር የሰላም አስከባሪ ኃይል ወታደር ለማዋጣት አይን ውስጥ ገባች የሚለውን በጀርባ ያለውን ጥያቄ ማንሳት ተገቢ ነው። የእስራኤልና ሐማስ ግጭት ከብሔራዊ ጥቅማቸው ጋር ቀጥተኛ ግንኙነት ያላቸው ሀገራት ፈቃደኛ ሳይሆኑ ኢትዮጵያ እጩ የሆነችው በአንጻሩ ድሃ ስለሆነች ብዙ የኢኮኖሚ መጠምዘዣ መንገዶች ስላሉ ነው ወይ የሚለውን ጥያቄ መመለስ ያስፈልጋል። ከዚህ ቀደም የጋዛ ነዋሪዎችን ወደ ሌላ ሀገራት ለማስፈር ሲታሰብም ኢትዮጵያ እጩ ከሆኑ ሀገራት መካከል መሆኗ የነገሮችን ድግግሞሽ ያሳያል። ስለሆነም አሜሪካ በዚህ ዓለም አቀፍ የሰላም ማስከበር እቅድ ላይ ገፍታበት ኢትዮጵያ እምቢ ብትል ወደፊት ሊከተል የሚችለው ነገር ምንድነው የሚለውን ተተንትኖ ሊታወቅ የሚገባው ነው። ኢትዮጵያ የፓኪስታንን ያክል ጫና ተደርጎባት በሰላም ማስከበር ውስጥ አልሳተፍም ብትል ሊኖሩ የሚችሉ ቀጥተኛ የአሜሪካ ተጽዕኖዎች እምብዛም ሊሆኑ ይችላሉ። በመጀመሪያው የዶናልድ ትራምፕ የፕሬዝዳንትነት ዘመን በታላቁ የኢትዮጵያ ህዳሴ ግድብ ላይ ኢትዮጵያ አስገዳጅ ስምምነት ላይ ፊርማዋን እንድታኖር ጫና ቢደረግባትም ከበርካታ ማመንታት በኋላ ውይይቶችን ውድቅ ማድረጓ ይታወሳል። ያንን ተከትሎ ውስን የኢኮኖሚ ማዕቀብ ተከትሏት ነበር። ከዚህ አንጻር በጋዛና የእስራኤል ዓለም አቀፍ የሰላም ማስከበር ተልዕኮ ላይ ወታደር አለማሳተፏ ሊያመጣባት የሚችለው ጣጣ የህዳሴውን ግድብ ስምምነት አልፈርምም ካለችበት ጣጣ ሊያንስ እንጂ ሊበልጥ አይችል ይሆናል። ስለዚህም የኢትዮጵያ መንግስት ጉዳዩን ብዙ ጊዜ ሊያጤነው ይገባል። የአሜሪካው ፕሬዝዳንት ዶናልድ ትራምፕን ልዩ ትኩረት ከመፈለግ ውጭም ለጉዳዩ አዎንታዊ ምላሽን መስጠቱ ትርፉ ብዙም አይደለም። ከኢትዮ ፍሮንት የዛሬ ጉዳያችን ይኸው ነበር። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን። መልካም ጊዜ